የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአሜሪካው አቻቸውን ዶናልድ ትራምፕን ለዩክሬን የቶም ሃውክ የረዥም ርቀት ሚሳኤሎችን ከሰጡ በዩክሬን ብቻ ሳይሆን በአሜሪካ ሩሲያ ግንኙነት ውስጥም ግጭቱን ወደ አዲስና የበለጠ አደገኛ ደረጃ ከፍ ያደርገዋል ሲሉ አስጠንቅቀዋል። ቶም ሃውክ የሚል ስያሜ የተሰጠው የአሜሪካ የረዥም ርቀት ሚሳኤል ከአሜሪካ ወታደራዊ ሰራተኞች ቀጥተኛ ተሳትፎ ውጭ በተጨባጭ ጥቅም ላይ ሊውል አይችልም ያሉት ፑቲን ውሳኔው ተግባራዊ የሚደረግ ከሆነ አሜሪካ በጦርነት ላይ ያላትን ተሳትፎ እንደሚያሳድገው ተናግረዋል። ይህም ግጭቱን ወደ አዲስና የበለጠ አደገኛ ደረጃ ከፍ ያደርገዋል ሲሉ አስጠንቅቀዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ አለቃቸው ትራምፕ የቶም ሃውክ ሚሳኤሎችን ለዩክሬን ለመስጠት እያሰቡበት እንደሆነ ከተናገሩ በኋላ እነዚህ መሳሪያዎች በሩሲያ የኃይል መሰረተ ልማት ላይ ጥቃት ለማድረስ በጥቅም ላይ ይውላሉ የሚሉ መላምቶች በስፋት ሲዘዋወሩ ነበር። ከሩሲያ ባለስልጣናት ጋር የቃላት ጦርነት ውስጥ ሲገቡ የሚስተዋሉት ትራምፕ ሩሲያ ከ3 ዓመት ተኩል በላይ የዘለቀውን ጦርነት ትንሿን ጎረቤቷን ማሸነፍ አለመቻሏ የወረቀት ነብር የሚያሰኛት መሆኑን በማንሳት ወርፈዋል። ለዚሁም የትራምፕ ትችት መልስ የሰጡት ቭላዲሚር ፑቲን በጦርነቱ ኔቶ ከዩክሬን ጎን መሰለፉን በማንሳት ከጠቅላላው የኔቶ ቡድን ጋር እየተዋጋን ነው ብለዋል። እንቅስቃሴያችንንም እንቀጥላለን ሲሉም በራስ የመተማመን ስሜት እንዳላቸው ተናግረዋል። ጥያቄውን ላነሳላቸው ጋዜጠኛም የወረቀት ነብር ሂድና ከነዚህ የወረቀት ነብር ጋር ተነጋገር ሲሉ ለትራምፕ ፌዝ ቀጥተኛ ምላሽን ሰጥተዋል። በሩሲያና በአሜሪካ መካከል ብዙ ልዩነቶች አሉ፣ ነገር ግን ይህ ለትላልቅ ሀገሮች የተለመደ ነው ያሉት ፑቲን ልክ እንደ ሩሲያ የአሜሪካ ፕሬዝዳንትና ቡድናቸው የሀገራቸውን ጥቅም የሚያስጠብቁ ምክንያታዊ ተዋናዮች ናቸው ሲሉ የተለሳለሰ መደምደሚያን ሰጥተዋል። ሩሲያ ከአሜሪካ ጋር ያላትን ግንኙነት ሙሉ በሙሉ ወደ ነበረበት መመለስ እንደምትፈልግም ጠቁመዋል። ዶናልድ ትራምፕ ከዚህ ቀደም በጦርነት ላይ የነበራቸው አቋም የማደራደር ጉዳይ ነበር። በዛን ወቅት ግን በፑቲን ላይ ያደርጋቸዋሉ ያሏቸውን ማስፈራሪያዎች ከንግግር ያለፉ አልነበሩም። ከቀድሞው ፕሬዝዳንት ጆ ባይደን በተለየ መልኩ ምንም አይነት የቀጥታ ተሳትፎን እንደማያደርጉ ሲገልጹም ሰንብተዋል። በተግባርም የተደራደሩ ጥያቄዎችን በተደጋጋሚ አቀርበዋል። የተኩስ አቁም እንዲያደርጉም ጠይቀዋል። ሆኖም ግን ሰሚ አላገኙም። ሁለቱም ሀገራት እንዲስማሙ ማድረግ እንደከበዳቸውም አረጋግጠዋል። የሁለቱን ሀገራት ጦርነት ማስቆም ቀላል ይሆናል ብዬ አስቤ ነበር። ይህንን እንድል ያስቻለኝም ከፑቲን ጋር ያለኝ ግንኙነት ነው ሲሉ የተደመጡት ትራምፕ ሆኖም ግን እንደዛ ሊሆን አልቻለም ብለዋል። ከዚህ በኋላ ነው እንግዲህ ትራምፕ ከሰሞኑ ዜሌንስኪን የሚያስደነገጠ የአቋም ለውጥን ያሳዩት። ባለፈው ሳምንት ዩክሬን ሁሉንም ግዛቶቿን ወደ ነበረበት መመለስ ትችላለች፣ ማን ያውቃል፣ ምናልባትም ከዚያ የበለጠ ትሄዳለች በማለት በርካቶችን ባስደነገጠ መልኩ ተናግረዋል። የአሜሪካ መንግስት ዩክሬን በሩሲያ ውስጥ በጥልቀት እንድትመታ ለማስቻል የተዘጋጀ ነው የሚሉ መረጃዎች ወጥተዋል። ፕሬዚዳንት ትራምፕም በፑቲን ላይ ጨክኑም ከተባሉበት ወቀሳ በመውጣት ተግባራዊ እንቅስቃሴ ውስጥ ገብተዋል ተብሎላቸዋል። ለዚህም ማሳያው ደግሞ ሮይተርስና ወል ስትሪት ጆርናል አሜሪካ ለኪየቭ የሩሲያ ኃይልና የመሰረተ ልማት ኢላማዎችን መረጃ ለመስጠት ወስናለች ሲሉ ያስነበቧቸው ዘገባዎች ናቸው። በተጨማሪም የኔቶ አጋሮች ተመሳሳይ ድጋፍን እንዲያደርጉ እየጠየቁ ነው ሲሉ የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። ዋሽንግተን ከኪየቭ ጋር የስለላ መረጃን ለረጅም ጊዜ ስትለዋወጥ ቆይታለች። ነገር ግን አሜሪካ የዩክሬን ረዥም ርቀት ጥቃቶችን በሩሲያ ኃይል መሰረተ ልማቶች ላይ ኢላማ እንዲያደርጉ ስትሰጥ ይህ የመጀመሪያው ነው ተብሏል። ይህም በነዳጅ ማጣሪያዎች ላይና የኃይል መሰረተ ልማቶች ላይ ጥቃት እንድትፈጽም የሚያስችላት ነው ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው አሜሪካ የረዥም ርቀት የጦር መሳሪያና የሩሲያን ኃይልና የመሰረተ ልማት ኢላማዎችን መረጃ ከሰጠቻቸው ለዩክሬን ጉልህ ማበረታቻ እንደሚሆን ተናግረዋል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ስብሰባ በተለይም ረዥም ርቀት ሚሳኤሎችንና ረዥም ርቀት መሳሪያዎችን በተመለከተ መወያየታቸውን አክለዋል። አሜሪካ ለኪየቭ ስለ ሩሲያ የኃይልና የመሰረተ ልማት ኢላማዎችን መረጃ ለመስጠት መወሰኗን በተመለከተ ክሬምሊን አሜሪካ ቀድሞውኑ ለዩክሬን መረጃ በመደበኛነት እንደምትሰጥ ገልጿል። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ይህ አዲስ ክስተት እንዳልሆነ ተናግረዋል። አሜሪካ ወደ ዩክሬን በመደበኛነት መረጃን ታስተላልፋለች ያሉት ፔስኮቭ የኔቶና የአሜሪካ አጠቃላይ የመሰረተ ልማት አውታሮች ለዩክሬን መረጃን መሰብሰብና ማስተላለፋቸው ግልጽ ጉዳይ ነው ብለዋል። በሌላ በኩል ደግሞ የአውሮፓ ሀገራት በኮፐንሃገን ባደረጉት ስብሰባ ላይ የተያዙ የሩሲያ ንብረቶችን ለዩክሬን በምን መንገድ መስጠት እንደሚችሉ ተነጋግረዋል። ይህም ገንዘብን፣ ንብረትን ወይም ሌሎች በሩሲያ ግለሰቦች፣ ኩባንያዎች ወይም መንግስት የተያዙ የፋይናንስ ንብረቶችን በውጭ ሀገራት ወይም ተቋማት የታገዱትን የሚያጠቃልል ነው። የማዕከላዊ ባንክ ክምችት ወደ 300 ቢሊዮን ዶላር እንደሚደርስ ሲነገር ከዚህ ገንዘብ የሚገኘውን ወለድ ለዩክሬን ብድር ለመስጠት ስምምነት ላይ ከተደረሰ ሰንበትበት ብሏል። ሩሲያ በጦርነቱ ከተሸነፈች ብድሩን ትከፍላለችም ብለዋል። ዩክሬን አሁን ላይ የምታገኘውን ብድር ሩሲያ በኋላ ላይ እንደ ቅጣት ወይም ለጦርነቱ ማካካሻ ክፍያ እንደምትከፍል የሚጠይቅ ነው። የጀርመኑ መራሄተ መንግስት ፍሬድሪክ መርዝ የሩሲያ ንብረቶችን ዩክሬንን ለመደገፍ የመጠቀም እድል እንዳላቸው ተስፋ አድርገዋል። ቻንስለሩ በአውሮፓ መሪዎች መካከል የሩሲያ
የሩሲያ ንብረቶችን ለዩክሬን እርዳታ ለመደገፍ ሰፊ ስምምነት ማየታቸውን ተናግረዋል። የአውሮፓ ህብረት በህብረት ውስጥ የተያዙ ንብረቶችን ለመጠቀም አዲስ ግፊት ስላደረገ በ3 ሳምንት ውስጥ በጉዳዩ ላይ ተጨባጭ ውሳኔ እንደሚጠበቅም አክለዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደርሌየር የአውሮፓ ህብረት ለዩክሬን የሚሰጠውን ድጋፍ እንደሚቀጥል ያላቸውን ቁርጠኝነት አረጋግጠዋል። በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ለዩክሬን በጦር ሜዳ ላይ የቴክኖሎጂ ጥቅምን ለመስጠት የታለመ አዲስ መርሃ ግብር እቅድ መውጣቱን አስታውቀዋል። ኡርሱላ ቮንደር የህብረቱ የረዥም ጊዜ ስትራቴጂካዊ አጋርነትን በማሳየት የዩክሬንን የወደፊት ሁኔታ እንደ ሙሉ የአውሮፓ ህብረት አባልነት ለማረጋገጥ እየተካሄደ ያለውን ጥረት የሚያጎላ ተደርጎ ተወስዷል። የሩሲያ የውጭ ጉዳይ መስሪያ ቤትም ለሀሳባቸው ምላሽ ሰጥቷል። የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ይህ እቅድ ከእውነታ የራቀ ነው፣ ፍትሐዊ ያልሆነና በምኞት ላይ የተመሰረተ ነው ብለውታል። አክለውም ሩሲያ የአውሮፓ ህብረት መንግስታት በተለይም ቤልጅየም አብዛኞቹ የታገዱ የሩሲያ ንብረቶችን በተመለከተ በዓለም አቀፍ ህግ መሰረት የአንድ ሉዓላዊ ሀገር ንብረት በሌላኛው ሊወሰድ አይችልም የሚለውን በመጥቀስ ግዴታቸውን እንዲወጡ ለማስታወስ ትፈልጋለች ሲሉ ለጋዜጠኞች ተናግረዋል። ከታገዱ የሩሲያ ንብረቶች ወደ 180 ቢሊዮን ዩሮ በቤልጅየም ውስጥ በሚገኝ የፋይናንስ መስሪያ ቤት የተያዙ ናቸው። ለዚህም ነው ትኩረቷን ቤልጅየም ላይ ያደረገችው። ከዚህ ማስጠንቀቂያ ቀደም ብሎ ግን በኮፐንሃገኑ ጉባኤ ላይ ቤልጅየም ዋስትና እንዲሰጣት ጠይቃለች። የቤልጅየም ጠቅላይ ሚኒስትር ባርት ዴ ዌቨር ነጻ ገንዘብ የለም፣ ሁልጊዜ መዘዞች አሉ በማለት ሌሎች መሪዎች እቅዱ ተግባራዊ ከሆነ ኃላፊነትን ለመጋራት ፊርማቸውን እንዲያኖሩ አሳስበዋል። ዛካሮቫ ለጋዜጠኞች እንደተናገሩት በንብረታችን ላይ የሚደርሰው ማንኛውም ጥቃት የአውሮፓ ህብረት በጣም ከባድ ምላሽ ይሰጠዋል ብለዋል። ሩሲያ ተገቢ የሆነ ፖለቲካዊና ኢኮኖሚያዊ ምላሽ ለማግኘት በቂ የመከላከያ እርምጃዎችና ችሎታዎች አላት ብለዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ሩሲያ ምን ምላሽ እንደምትሰጥ በቀጥታ ባይገልጹም ተንታኞች እንደሚሉት አሁንም በሀገሪቱ ውስጥ እየሰሩ ያሉትን የምዕራባውያን ኩባንያዎች ንብረቶች ላይ ልታነጣጠር ትችላለች ይላሉ። የአውሮፓ ሀገራት ስጋት ውስጥ እንደሚገኙ ደጋግመው ተናግረዋል። የኔቶ አባል ሀገራትም ወታደራዊ አቅማቸውን ማጠናከር እንደሚገባ ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለስጋታቸው በሰጡት ምላሽ ሞስኮ ከኔቶ ሀገራት ጋር ጦርነት መፍጠር ትፈልጋለች የሚለውን ለማመን ፈጽሞ የማይቻል ነው ብለዋል። ፑቲን ትናንት በሶቺ ከተማ በሚገኝ የቫልዳይ ዓለም አቀፍ የዲፕሎማሲ ባለሙያዎች ውይይት መድረክ ላይ እንዳሉት የአውሮፓ መሪዎች ከሩሲያ ጋር ጦርነት መቃረቡን ማስጠንቀቃቸው ከሩሲያ የደህንነት ጥቅሞች ጋር የሚቃረን በመሆኑ ለማመን የማይቻል ነው ሲሉ ተናግረዋል። በቅርቡ በዴንማርክ የታዩ የድሮን አውሮፕላኖች ውስጥ የሩሲያ ተሳትፎ ሊኖር ይችላል የሚለውን የምዕራባውያንን ውንጀላ ፑቲን የመከላከያ ወጪን ለመጨመርና ውጥረቶችን ለማነሳሳት የተደረገ የኔቶ ጥረት አካል አድርገው ወስደውታል። ፑቲን የህዝብ ትኩረትን ከውስጥ ችግሮቻቸው ለማዘናጋት የታለመ የማይረባ በማለት የምዕራባውያንን ውንጀላዎች ውድቅ አድርገውታል። የአውሮፓ መከላከያ ሚኒስትሮች የአውሮፓ የአየር ክልልን የሚጥሱ ድሮኖችን በተሻለ ሁኔታ ለመለየት ለመከታተልና ለመጥለፍ በድንበሮቻቸው ላይ የድሮን ግድግዳ ለመስራት ተስማምተዋል። ፑቲን በአውሮፓ ሀገራት ያለውን ሁኔታ በተመለከተም ራሳቸውን እያጠናከሩ ሳይሆን ሩሲያን ለማስፈራራት እየሞከሩ ነው በማለት ወቅሰዋል። በዋናነት ደግሞ ጀርመን በቅርቡ በአውሮፓ ውስጥ ጠንካራ ጦር መገንባት እንደምትፈልግ መናገሯ ይታወሳል። ፑቲን ይህንን አስመልክተውም ለውስጥ ጉዳይ ወይስ ለጦርነት ለመዘጋጀት ሲሉ ይጠይቃሉ። አክለውም እያንዳንዱን እንቅስቃሴ በትኩረት እንደሚከታተሉ ገልጸዋል። ቭላዲሚር ፑቲን በዩክሬን ጦርነት ላይ የተጣለውን ዓለም አቀፍ ማዕቀብ ሩሲያን ማሸነፍ አልቻለም፣ ይህም የሩሲያ ከፍተኛ የመቋቋም ችሎታን አሳይቷል ብለዋል ፕሬዚዳንቱ። በዚያም እንኮራለን፣ በሩሲያና በህዝቦቿና በታጣቂ ኃይሎቻችን እንኮራለን ብለዋል። ይህ ማለት ዓለም አቀፋዊ ሚዛን ያለ ሩሲያ ሊመሰረት አይችልም ሲሉ አክለዋል። ይህ በእንዲህ እንዳለ የዩክሬን የውጭ ጉዳይ ሚኒስቴር አንድሪ ሲቢሃ ሩሲያ የአውሮፓ ትልቁን የኒኩለር ጣቢያ ዛፖርዥያን ከራሷ የኃይል አውታር ጋር ለማገናኘት በዝግጅት ላይ መሆኗን ተናግረዋል ሲል ሮይተርስ ዘግቧል። ዩክሬን በዚህ ሳምንት ጣቢያው በሩሲያ ጥቃቶች ምክንያት ለ8 ተከታታይ ቀናት ኃይል ተቋርጧል በማለት አደጋ ውስጥ መሆኑን ማስጠንቀቋ ይታወሳል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ እንደገለጸው ይህ ጦርነት ከተጀመረ ወዲህ ለ10ኛ ጊዜ ሲሆን የቆይታ ጊዜውም ረዥሙ ነው ብሏል። በሌላ በኩል ሩሲያና ዩክሬን እያንዳንዳቸው 185 የጦር እስረኞችን መለዋወጣቸውን የሩሲያ መከላከያ ሚኒስቴር አስታውቋል። ዝርዝር መረጃ ሳይሰጥ 20 ሲቪሎችም ወደ ሩሲያ እየተመለሱ ነው ብሏል። ይህ የሆነው እንግዲህ የሁለቱ ሀገራት ዲፕሎማቶች በቱርክ ኢስታንቡል ውይይት አድርገው እስረኞችን ከተለዋወጡ በኋላ ለመጀመሪያ ጊዜ ነው።